ሰብስክራይብ በማድረግ ቤተሰብ ይሁኑ ወራቶች 12 ናቸው አለ منها ከነሱስ 4 حرم የተከበሩ ናቸው በእነዚህ ወራቶች ወንጀልን መስራት ከባድ ነው فلا تظلموا فيهن انفسكم በእነዚህ ወራቶች ነፍሶቻችሁን እንዳትበድሉዋል የሙሐረም 10 ቀናቶች እንደዚህ ከባድ ቦታ ያላቸው ናቸው ይህ ሙሐረም ነብዩ ሰለላሁ ዐለይሂ ወሰለም ስደት ከወጡ በኋላ የነብዩ ስደት ከወጡበት ቀን ጀምሮ ተብሎ ዑመር ሙሐረም አንደኛው ወር ላይ ተብሎ የተጀመረበት ምንድነው ወር ነው ሁሌ እንደው ስናይ እኮ ልጆቻችን ሮናልዶ ሜሲ የሆነ አርቲስት የሆነ ዘፋኝ የሆነ ይሄ ምናምን ቁርአን ነገር እንዲያፈዙን አረጋቸው الحمدلله رب العالمين للمتقين ولا عدوان الا على الظالمين واشهد ان لا اله الا الله ولي الصالحين واشهد ان محمدا عبده ورسوله صلى الله عليه وعلى اله وصحبه وسلم تسليما كثيرا اما بعد السلام عليكم ورحمه الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ አላህ Subhanahu Wa Ta'ala ሰላም ዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ በአላህ ፍቃድ ፊትለፊታችን የሚመጣው የተከበረ ወር አለ ሸህሩላህ المحرم ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ ያስጠጉት ማለት ኢዳፋ አድርገው ይጣሩት በይቱላህ እንደምንለው የአላህ ቤት ተብሎ ክብር አለው አይደል ሸህሩላህ የአላህ ወር ብሎ ይጠሩት ስለ ሙሐረም እንደዚሁም ስለ ተከበሩ ወራቶች እናወራለን ይህ ወር ሲመጣ እንደ እስላም ታሪክ ብዙ ምናስተዋውሳቸው ብዙ የሚመጡ ታሪኮች አሉ እንግዲህ እንደ ሂጅራ 1446ኛው ዓመተ ሂጅራ ጨርሰን 1447ኛው ዓመተ ሂጅራ እንገባ ይሄን ዓመት እንዴት አሳለፍነው እንዴት ሆነ ራሳችን ጠይቅ ኻቲማውን እናሳምረው መልእክቴ ዛሬ ዙልሂጃ 28 ነው ነገ 29 ነው ነገ ማታ ጨረቃ ከወጣ ሮብ አዲስ ወር የመጀመሪያው ወር አላህ ወሩን በተከበረ ወር ጀመረው ሲጨርሰውም በተከበረ ወር ጨረሰው አራት የተከበሩ ወራቶች አሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የገለጿቸው እነዚህ ሶስቱ በተከታታይ የሚመጡ ናቸው ዙልቀይዳ ዙልሂጃ ሙሐረም ሶስቱ ተከታታይ ናቸው ሌላኛው ረጀብ ነው በሻዕባንና በምን والرجب شهر مضر الذي بين الجمادى والشعبان بجمادى الاخرنا በሻዕባን መሐከል ያለች ረጀብ ይባል ወራል እነዚህ አራት ወራቶች የተከበሩ ናቸው ይሄንን አላህ ቁርአን ላይ ሲጠቅሰው ምን አለ ان عده الشهور عند الله አላህ ዘንድኮ የወራቶች ቁጥር 12 شهرا 12 ወራቶች ናቸው في كتاب الله بالله መጽሐፍ يوم خلق السماوات والارض ሰማያት ምድርን በፈጠረበት ጊዜ አላህ ወራቶች 12 ወራቶች ናቸው منها ከነሱም መሐከል 4 حرم የተከበሩ ናቸው ወራቶች ስንት ናቸው አላህ 13 ወር የሚባል የለም አንዳንድ የሀገራችን 13 ወር ብሎ እንደንትን የለም ወራቶች 12 ናቸው አላህ ዘግቶታል መቼ ነው ያለው يوم خلق السماوات والارض سماعتنا بدرن በሚፈጥርበት ሰዓት ወራቶች 12ቶች ናቸው አለ منها ከነሱስ 4 حرم የተከበሩ ናቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ሲገልጹ ምን አሉ ان الزمان زمانات ጊዜያት እኮ قد استدار كهيئته يوم خلق الله السماوات والارض الله سبحانه وتعالى ሰማያትና ምድርን እንደፈጠረው በፈጠረው ሰዓት ባስተካከለው በተናገረው ሆኖ አሏል السنه عند ዓመት የሚባለው 12 شهرا 12 ወራቶች ናቸው منها ከነሱ ውስጥ አሉ 4 حرم አራት የተከበሩ ናቸው
ሰላሰቱን ሶስቶቹ ሙተዋሊያቱን በተከታታይ የሚመጡ ናቸው ዙል ቃዕደቲ ወዙል ሒጀቲ ወልሙሐረም አሉ ወረጀቡ ሸህሩ ሙደር الذي بين الجمادى والشعبان እንደዚሁም ደግሞ ረጀብ የሚባለው ደግሞ በጁማድ الآخرና በሻዕባን መካከል የሚገኘው 12 ወራቶች ናቸው ከ12ቱ አራቱ ምንድናቸው በጣም የተከበሩ ናቸው እነዚህ የተከበሩ ወራቶች አላህ Subhanahu Wa Ta'ala ሰማያትን ምድርን በፈጠረበት ሰዓት የገለጻቸው ናቸው ለዚህ ነው ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላሉ አፍደል አሽሁር የተከበረ ወር ማለት الحرم የተከበሩ ወራቶች ከሚባሉት አንደኛው ሸህሩላህ المحرم محرم የሚባል ወር ነው ان الله افتتح السنه بالشهر الحرام الله አመቱን ሲከፍተው በተከበረ ወር ከፈተው وختمها እንደዚሁም ደግሞ ሲዘጋውም ደግሞ بشهر حرام በተከበረ ወር ዘጋው ምን ዙል ሒጃ ምን ማለት ነው በእነዚህ ወራቶች ወንጀልን መስራት ከባድ ነው فلا تظلموا فيهن انفسكم በእነዚህ ወራቶች ነፍሶቻችሁን እንዳትበድሉዋል በሌላ ወር የሚሰራ ወንጀልና በእነዚህ ወራት የሚሰራ ወንጀል አንድ አይደለም ኸይር ስራው ምን እንደሚለው ከፍ እንደሚለው ስለዚህ እነዚህ የተከበሩ ወራቶች አንድ ሰው ሰውን እንዳይበድል ራሱንም እንዳይበድል አቡ ዑስማን النحدي رحمه الله ምን ይላሉ كانوا يعظمون الثلاث عشرات ሶስት አስሮችን በጣም ትልቅ ቦታ ይሰጧቸው ነበር የመጀመሪያው الاشهر الاخير من رمضان የረመዳን የመጨረሻ አስሮቹ والاشهر الاول من ذي الحجه የذو الحجه 10 ቀናቶችና والاشهر الاول من محرم የሙሐረም 10 ቀናቶች እንደዚህ ከባድ ቦታ ያላቸው ናቸው ታዲያ ምንድነው የዛሬው ፕሮግራም የተፈለገው ከተባለ አንደኛ የእስላማዊ ካላንደራችንን እንወቀው መስከረም ጥቅምት እንላለን ጃንዋሪ ምናምን አፕሪል ምናምን እንላለን በደንብ አፈዘናላ ልጆቻችን ሙሐረም ሰፈር ረቢዕ አልአወል ረቢዕ አልሳኒ እያሉ ያውቁታል በስነ ስርዓት ራሳችንን እንጠይቅ እስላማዊ መገለጫ ካላንደራቸውን ያውቁታል አንድ ይሄንን ሁለት ደግሞ ወደ ታሪካችን እንድንመለስ ነው ይህ የነብዩ ሰለላሁ ዐለይሂ ወሰለም ስደትን ያስታውሰናል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አመትን በኢሳ አለይሂ ሰላም ውልደት ነበር ሚላዲ ያሉ እንደዚህ ይቆጥሩ ነበር ወይም ደግሞ አረቦች የሆነ ነገር ሲከሰት በተከሰተባቸው ይቆጥሩት ነበር እንደምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት አመት አሙል ፊል ይባላል የዝሆኑ አመት ይባላል የዝሆኑ አመት የተባለው ምንድነው አብራሃ ብዙ ሺህ ወታደሮችን ዝሆኖችን ይዞ ካዕባን ለማፍረስ ምን ብሎ ነበር መጥቶ ነበር ነብዩ ሰለላሁ ዐለይሂ ወሰለም በዛ ሰዓት ነው የተወለዱትና የተወለዱበት አመት የዝሆኑ አመት ተብሎ ተጠራ በጣም የወዷት ባለቤታቸው ኸዲጃ ስትሞት ለእስላምም ሲከራከርላቸው ካንተ ጎን አልጠፋም አሳልፍ ያልሰጥህም ብሎ ግን እስላምን ሳይቀበል ሄደው አጎታቸው አቡ ጣሊብ ሲሞት አመቱ ምን ተባለ አመል ሁዝን ተባለ ያዘን አመት እንደዚህ ነበር በቀው ነገር ሲከሰት ይሰይሙ ነበር ዑመር ምን አሉ ለምንድነው እኛ ሙስሊሞች የራሳችንን መገለጫ ካላንደር ማይኖረን ወደ አቡ ሙሳ አልአሽዓሪ ጋር የሆነ ነገር ሲጽፉ ምን ሲሉ የትኛው ተባለ አመቱ አይታወቅ ጊዜ አይታወቅ ስለዚህ ራሳችን ለምን አይመጣም አሉ ተሰባሰቡ ከየት እንጀምራለን አይ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ጊዜ አይ ረሱል የተወለዱበት በውል አይታወቅም ለምን ረቢዕ አልአወል 9 ነው የተወለዱት ተብሏል ታሪክ ላይ እንደተገመጠው ረሂቅ አልመክቱምን አንበቡ በደም አይደለም 12 ነው ተብሏል 2 ላይ ነው 8 ላይ ነው አንዳንዱ ረመዳን ላይ ነው የተለያየ አለ ለምን ማንንም ነብይ ናቸው ብሎ ስላላሰበ የተወለዱበትን እንዲህ ብሎ በስነ ስርዓት ያዘ የለም ስለዚህ አይታወቅም እሺ የሞቱበት እርግጥ ነውና ለምን የሞቱበትን ደግሞ ለምን እንተናለን ይሄንን ብናደርግሳል የሞቱበትን ደግሞ ቀን ካለን በየአመቱ ያንን ባሰብን ቁጥር ምን ይመጣ ሐዘን ነው የሚመጣብን ታዲያ ምን እናድርገው ለምን የኢስላም ብርሃን ሙሉ ለሙሉ የበራበት ነብዩ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና የተሰደዱበትን ከስደት ጀምሮ ያለው ጊዜ ለምን አንቆጥርም አሉ ስደቱ ይታወቃል መች እንደሄዱ መች እንደገቡ ሰለላሁ ዐለይሂ ወሰለም ረቢዕ አልአወል ላይ ነበር አንድ ላይ ወጡ 8 ላይ ቁባ ደረሱ ቁባ መስጊድ ገነቡ ቀናቶችን ቆዩ
መዲና ጁማዓ ቀን ከጁማዓ ሰላት በኋላ የመጀመሪያው በእስላም ታሪክ የመጀመሪያው ጁማዓ መንገድ ላይ ተሰገደ። ከዛ መዲና ገቡ። መቼ? ረቢዑል አወል 12ኛው ላይ 12ኛው ቀን ላይ የዛኔ ሰሃቦቹ ልል ብሎ ነብዩን የተቀበሉበት ማለት ነው። ስለዚህ ከዚህ እንጀምራለን። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ ከ16 ወይም ከ17 ዓመት በኋላ ዑመርን አመጡና ነብዩ ከተሰደዱበት ሰዓት ጀምሮ ብሎ እነሆ እንግዲህ አሁን ስንደረስን 1446ኛ ጨረሰን። ስንት ልንገባ ነው? 1447ኛ የኢስላም ታሪክ። እኛ ማንነታችን የራሳችን ማንነት ሊኖርን ይገባል። የሌላውን ልንመለከት አይገባም። የራሳችን ታሪክ ልናስቀምጥ ይገባል ብለው ዑመር ከሰሃቦች ጋር በዚህ መልኩ ተስማምተው ሹራ አድርገው ይሄን አጸደቁ። ሂጅራ ተብሎ የሚጠራ አይደል? ሂጅራ እንደ ሂጅራ አቆጣጠር የሚባለው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ስደት ካደረጉበት ጊዜ ጀምሮ ስለተቆጠረ ማለት ነው፣ እንደ ሂጅራ አቆጣጠር። ታዲያ ስደቱ ሲመጣ የምናስታውሳቸው ነገሮች አሉ። ሙሽሪኮቹ ረሱሉን አለይሂ ሰላቱ ወሰላም ለመግደል አሴሩ። ከታች አልጀምርላችሁም፣ ከውልደታቸው በሌላ ቀን እናየዋለን ሰዓት ስለማይበቃ። ግን ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱባት አገር ከመካ በጣም ይወደዱ ይከበሩ ነበር። ሙሐመዱን አሚን ብሎ ታማኙ መሐመድ ብሎ ስም ይሰጧቸው ነበር። አደራስ ነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የሚቀመጠው። ብዙ ነገር ለነብዩ የነበራቸው ክብር ልዩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እናታችን ኸዲጃን ካገቡ በኋላ እጅግ ክብራቸውን ጨመረ። ኸዲጃ በጣም የተከበረች ናት። ነብዩ ሰለላሁ ዐለይሂ ወሰለም በጣም የተከበሩ ናቸው። በጣም ያከብሯቸው ነበር። እድሜያቸው 35 ሲደርስ አንድ ክስተት ተከሰተ። ምን አይነት ክስተት? ካዕባን ሙሽሪኮቹና አዲሳሉ ቁረይሾቹ ስናድስ ግን የሴተኛ አዳሪ ገንዘብ እንዳይገባ፣ የጉልበተኛ ገንዘብ እንዳይገባ፣ ጉልበተኛው ከደካማው የቀማው ገንዘብ ወለድ አራጣ ገንዘብ እንዳይገባ፣ የምን ቤት? የአላህን ቤትን ስንገነባ ገነቡትና ገንዘብ አንሷቸው። አሁን በቴሌቪዥን መስኮት ስታዩ ካዕባ ላይ ዙሪያ ወይም የሄዳችሁ ሰዎች ከካዕባው ዙሪያ እንዲህ ለብቻ የተከለለች አለች። እሱ የካዕባው አካል ነው። ነብዩ ሰለላሁ ዐለይሂ ወሰለም ለአይሻ ምን አላት? እንደው ወገኖችሽ እኮ አዲስ ነገር አመጣ ብሎ ይነሱብኛል በሰግቼ እንጂ ይሄንን አፍሻ አብሬ አንድ ላይ አረገው ነበር። ሌሎች ሚስቶቻቸው ውስጥ ገብተው ሰግደው ነበር። እኔም እስከስተ እዚሁ ስገድ ይሄም የሱ አካል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ለአይሻ በዚህ መልኩ መልሰውላታል። ይሄንን ገንዘብ አጥሯቸው ሙሽሪኮቹ ተውትና የአላህ አንበል ለአላህ ክብር እኮ ተመልከቱ። እኛስ እንዴት ነን ነው? ሙሽሪክ ሆነው ግን ምን ነበራቸው? የአላህን ቤት በሐራም ገንዘብ ምን አለንም አንገነባም ይሉ ነበር። ግን ጸባነሱ ምን አይነት ጸብ? የማን ጎሳ ነው ሐጀር አልአስወድን የበላይ ሆኖ ሊቆጣጠር የሚችለው? የካዕባ መሪ ሊሆን የሚችለው? ይሄን ከሰሩ በኋላ ይኸው ሁልጊዜ መሰረት ከሌለ መሪ ከሌለ ጭቅጭቅ ይመጣል። ጭቅጭቅ 5-6 ቀን ፈጀ። ሁሉም ጦሩን ማሳል መሞረድ ምን ማለት ጀመረ። ወደ ጦርነት ይገቡ። ከነሱ በእድሜ ትንሽ ገፋ ያለ ሰው አንድ ነገር ታየው። ሰዎች ሲተላለቁ ጥሩ አልመሰለው። እኔ አንድ ሐሳብ አለኛል። ምን? መስጊድ ውስጥ እንቀመጥና የመስጊዱ የመጀመሪያ የሚገባ ሰው እንደሚወስነን ውሳኔ እንወሰናል። እሺ አሉ። ተሰባሰቡ። የአላህ ውሳኔ ሆነና ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው መስጊድ ውስጥ ከሚገቡ ሰዎች አሉ ረዲና ቢልአሚን አሉ። ከዚህ ጀምሮ ያዙልኝ። ታማኙ ወደናል ተደስተናል። በታማኙማ እሰይ እንኳን ደስ እንኳን አንተ መጣ። ምንድነው ጭቅጭቃችሁ እንጂ ነው? ኩታ ነገር ጋቢ ነገር አምጡልኛል። መጣ፣ ተነጠፈ። ሐጀር አልአስወድ መሃል ላይ ተቀመጠ። የየጎሳይን መሪ ይምጣው። መጣ። ሁሉም ጎሳ እሳቸው በኒ ሐሽም ናቸው። በኒ ሐሽሚን አላሉ። ለምን? ፍትሃዊ ስለሆኑ። ሁሉም መሪ ጫፍ ጫፍ ያዘ። ነብዩ ሰለላሁ ዐለይሂ ወሰለም በተከበረው እጃቸው ሐጀር አልአስወድን አንስቶ ቦታው አስቀመጡት። ሁላችሁም ያዛችሁት አይደል? አዎ የሁላችሁም አሏቸው። ሰላምን አበረዱ። ሁሉም ተስማማ። እንደዚህ በነብዩ ፍርድ ይፋረዱ ነበር፣ ይወዷቸው ነበር። መቼ ታዲያ ጸበኛ ጠላት ሆኑ ከተባለ ልክ የአላህን ሪሳላ ይዘው ሲመጡ ታማኝ መሐመድ ያሉበትን ምላሳቸው ጠንቋይ፣ ድግምተኛ፣ ገጣሚ ብለው ነብዩን በዚህ መልኩ ሰደቧቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰፋ ላይ ሆነው እናንተ ህዝቦች ወይ እኔ ከዚህ ተራራ ጀርባ እናንተን የሚያጠቃ ጦር ይመጣል ብዬ ብነግራችሁ አታምኑኝም? ታስተባብሉኛላችሁ ሲሏቸው በጭራሽ አንድ ቀን ባንተ ላይ አሉ። ልብ በሉ፣ አንድ ቀን ባንተ ላይ
ውሸት የሚባል አይተን አናቅም። ሱብሃንአላህ። እንደዛውስ ይሄ ከሆነ እኔ እናንተን ላስጠነቅቅ የመጣው ነኝ። ቁሉ ላ ኢላሃ ኢላላህ ትፍሊህ፣ ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ። ሁሉም አንገቱን አቀረቀረ። ምን መጣ አዲስ ነገር ብሎ ፈራ። አንድ ሰው ግን ተዳፈራቸው። ማን? አበልሃብ አጎታቸው። ሲወለዱ ተደስቶ ነብዩንም ጡት ስላጠባቸው አገልጋዩ ሶይበቱል አስለሚያ ነፃ አውጥቷታል። ልክ ነብይ ሲሆኑ ግን ተበለከ ያ ሙሐመድ አሊሃዛ ጀማዕተና፣ ሙሐመድ ወይ ጥፋት ላንተ፣ ላኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን፣ አረ ጥፋት ላንተ ተዋረድ እያለ ነብዩን መዝለፍ ጀመረ። አላህ ቁርአን አወረደ። ወዳጆቹ ሲነካ አላህ ይወድ። አንተ አላህ ወዳጅ ሆንክ ወላሂ ላንተ የሚቆረቆረልህ ማን ነው? አላህ ወዳጆቹ ሲነካ ይወድ። መን አዳኒ ወልያን፣ የኔን ወልዮች ወዳ ጠላት አድርጎ ከነሱ ጋር ችግር የሚፈልግ ካለ ጦርነት አውጀበታለሁ ብሏል አላህ ሐዲስ አልቁርስ ላይ። አላህ ቁርአን አወረደ። ተበት የዳ አቢ ለሃብ ወተብ፣ የአቡ ለሃብ እጆች ጠፉ ከሰሩ። ማ አግና ዐንሁ ማሉሁ ወማ ከሰብ፣ የሰበሰበው ገንዘቡ ንብረቱ ከሱ አልጠቀመው አልፈየደው። ሚስቱን ጀሃነም እንደምትገባ አላህ ገለጸ። ሐማለተል ሐጠብ አላት፣ እንጨት ተሸካሚ ስግብግብ አላት። ለምን? የሀብታም ሚስት ናት። ሌላ ነገር ሌላ ሰው ማሰራት ትችል ነበር። ነገር ግን የምትሸከመው እንጨት ምን መሰላችሁ? እሾህ ነበረ። ትሸከምና ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሱቢ ሲወጡ ምን ሲሉ በጨለማ ላይ ነብዩ የሚሄዱበት ቦታ ላይ እሾሁን ትበትነው ነበር እንዲወጋቸው። ወይም ደግሞ ነገሩ ከዚህ ታመላልስ ነበር አሉ ዑለማዎች። እሷም ጀሃነም እንደምትገባ ተናገሩ። ጭራሽ መሐመድ በእኛ ላይ ግጥም አለች። መጣች ድንጋይ ይዛ ነብዩን ልትፈነክት። ረሱል ሰለላሁ ዐለይሂ ወሰለም ከአቡበከር ጋር ቁጭ ብለዋል አንድ ቦታ ላይ። የታለ መሐመድ ጓደኛ የታለ? በእኛ ላይ ግጥም እኛን አለች። ቁርአንም እኮ ሙዘመመን ዐሰይና፣ ሙዘመም ማለት የተወገዘ ማለት ነው። አመጽ ነው፣ ዲኑንም ጠላ ነው፣ ትእዛዙንም እምቢ ያልነው። ወአምሩሁ አበይና አለች። ባገኘው ኖሮ በዚህ ነበር ምነው ብላ ዝታ ሄደች። አቡበከር ጨንቋቸዋል። ለምን? አብረውን ያሉት አንተ ጓደኛ ጋር አብረውን የታለ ጓደኛ ላይ የሆነ ሰው እንዲህ ቢል ምንድነው የሚሰማ? ጭንቀት ይመጣል። ምንድነው ብለው ሲጠይቁ አላህ ጋረዳት አሉ። አቡበከርን ካለች ነብዩን አታይ አላህ ጋረዳት። ኢና ከፈይናከል ሙስተህዚኢን፣ እኛ ባንተ ያላግጡት ላይ እንበቃለን ብሏቻል። አዎ የነብዩ ጠበቃ ማን ነው? አላህ ነው። ወላሂ ሄደች። ነብዩ ላይ ጠላት ሆኑ። ተከታዮቻቸውን አዛ ማድረግ ጀመሩ። የመጀመሪያው ስደት ተደረገ። ወዴት? ወደ ሀበሻ። 5ኛ ዓመት ንቡዋ ላይ። ንቡዋ የሚባለው ነብዩ መካ ያሉበት ጊዜ ላይ 5ኛ ዓመት ንቡዋ፣ 6ኛ ዓመት ይባል የንቡዋ ጊዜ ይባላል። ሂጅራ ከተባለ ግን መዲና ከተሰደዱ ያለው ቁጥር ሂጅራ ተብሎ ይጠራል። ነብዩ መካ ላይ 13 ዓመት ቁጭ ብለዋል። 5ኛ ዓመት ላይ ተሰደዱ ሰሃቦች። 7ኛ ዓመት ላይ እንደዚሁ 2 ጊዜ ነው ስደቱ። ለምን? መከራው በዛ፣ ጭንቀቱ በዛ። አላስቀምጣላቸው ደካማውን ማሰቃየት ጀመሩ። የቢላል ጀርባ እንደዛ ሲቀጠቀጥ፣ ሱመያ እንደዛ በአሰቃቂ ሆና ስትገደል፣ አማር ኢብኑ ያሲር ቤተሰቦቹ እያዩ ሲሞቱበት፣ የሁሉ እንግልት መከራ ሰሃቦች ላይ ተፈራረቀ። አንድ ሰሃባ ነበር ልክ የሆነ ሰዓት ላይ ራሱን ስቶ ይወድቃል። ምንድነው ብሎ ሲጠየቅ ከመስለሙ በፊት ከሙሽኮች ጋር ሆኖ ሌላኛውን ሰሃባ ይዘውት መሐመድ በአንተ ቦታ ላይ ቢሆን ምን ትላለህ ሲባል እንኳን እኔ ቦታ ላይ ሊሆን ይቅርና ረሱል ሰለላሁ ዐለይሂ ወሰለም ያሉበት ቦታ እሾህ እንዲወጋቸው አልፈልግም ይል ነበር። ሰሃቢይ ነበር ነው እንዴ ብለው እንደ ሽንኩርት ነበር እየከታተፉ ይሄን እጅ ይጨርሱታል። ህመሙን አስቡት። አንተ እንኳን እንደ ብትቆረጥ ተቆርጧል። እዚህ ያሉ ግን ሲቆረጥ አስበው እንዲህ ያሉ እግሩ ምን ሲሉት ይህ ከመስለሙ በፊት ይመለከት ነበር። ከሰለመ በኋላ ይህንን ሰሃባ ባየ ቁጥር ራሱን ስትወድቅ ነበር። በጣም ተፈራረቀ። ሰሃቦች አብዛኞቹ እንዲሰደዱ ነብዩ አደረጉ። ወደ መዲናም ጭምር እንዲሰደዱ አደረጓቸው። አላህ አመቻቸ። አውስና ኸዝረጆች ለሐጅ በመጡበት መሐመድን እንዳሰሙ ብሎ ዳዕዋ ሲያረጉ ሙሽሪኮቹ ምን ቢናገር ነው እንዳሰሙት ሚሉት? እስቲ እንስማው። ቁርአንን ደግሞ ልብ በሉ። ቁርአን አቋም ይዞ ሳይመጣ አንድ ሰው በንጹህ አእምሮ ቁርአንን ከሰማ ወላሂ ይሳም ሲሰሙት ይሄንን ነው እንዴ ይሉታል። ይሄማ የአምላህ ቃል እውነት አይደለም። ይሄማ የሁዳዎቹ ይመጣል ሲሉት የነበረ ነብይ ነው። የሁዳዎች ሳይገጥሙ እኛ እንቅደማቸው ብለው አውስና ኸዝረጆች እስላምን ተቀበሉ።
አላህ አመቻቸ። ወደ መዲና ሰዎች ናቸው የሚመጡትን ሰዎች የሚንከባከቡ። ማን ነው? ሙስዓብ የሚባለው ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው የኢስላም አምባሳደር አድርገው ወደ መዲና የላኩት ማለት ነው። ቁርአን እንዲያስተምር ዲን እንዲያስተምሩ ላኩላቸው። ኢስላም በዛው ተስፋፋ። ሰሃቦች ሄዱ። ማን ቀረ? ነብዩ ቀረ። ነብዩ ሰለላሁ ዐለይሂ ወሰለም ቀሩ። ለምን? አልተፈቀደላቸው። አልይን ጠሩት። አቡበከር ሊወጡ ሲሉ ቆይ ይፈቀደኛል ተስፋ አደርጋለሁ ከኔ ጋር ትሄዳለህ ቆይ አሉት አቡበከር። ከዛ በኋላ አልይን ሙሽሪኮቹ አቡ ጀሃል ሴራ ጠንሳሽነት ሸይጣን ተመልከቱ። ሽማግሌ ሆኖ መጣ። እቺን ታሪክ ሸይጣን ሽማግሌ ሰው መስሎ መጣ። ምንድነው አሉ። እንሰራው አሉ። ከሀገርና አባረው አሉ። አቡ ጀሃል አይ እንግደለው አሉ። ከዛ ሸይጣን ይህ ሐሳብ ትክክለኛ ይነዋል። ምን እንግደለው አሉ። ግደሉት እሱ ነው የሚሻላችሁ ትገላገሉታላችሁ ብሎ ሐሳብ ሰጥቶ ሄደ። ከዛ ምን አሉ? ከየጎሳው መሪ እንሰብሰባ ማን ነው ወጣቶችን ሰብስባሉ። ከሁሉም ጎሳ ወጣት ከተሰባሰበ በኒ ሐሺሞች የሙስላሰለም ጎሳ ሁሉንም ጎሳ መጋደል ስለማይችሉ መጨረሻ ካሳ ከፈሉን ይላሉ። ካሳ ከፍለን እንገላገላለን አሉ። ቂሎች ተሰባሰቡ። አንድ ያሳርፉበት አሏቸው። ምን ጦራችሁ ነው? ጅብሪል ነብዩ ጋር መጣ። አላህ ላከው። እዚች መኝታ ላይ ዛሬ እንዳታድር ተባሉ። የነብዩ ጠባቂ ማለት አላህ ነው። ሁላ ሴራቸውን አከሽፋል። ይሄን እያሉ ጭምር ግን ልባቸው የደረቀ ሰዎች ያም አሁንም ዘመናችን ስንት ተአምር ይመለከታል። አንዳንዱ ያው ነው። ግን አላህ ይጠብቀን። ቀልባችን አላህ ያርጥብልን። አልይን ነብዩ ሰለላሁ ዐለይሂ ቦታ ተኛ አሉት። የኔን ልብስ ለብሰተኛ አሉት። አልይ ለመሞት ዝግጁ ነው አሉ። ሰሃቦች ይሆኑ ነበር ውዴት ፍቃሩ ሲባል ወላሂ የእውነት ነበር። ለመሞት ዝግጁ አልይንም አሉት መዲና እንዳትመጣ እከሌ የሚባሉ ሰዎች እኔ ጋር ንብረት አስቀምጠዋል። አማና የሚቀመጠው ነብዩ ጋር ያንን አማና ሳትመልስ እንዳትመጣ። አላህ ነብዩ ለአማና የነበራቸው ፍቅር እኛስ አደራ ተቀምጦብን አደራችንን መልሰና ጥያቄው ለራሳችን። ኋላ ነብዩ ሰለላሁ ዐለይሂ ወሰለም ወጡ። ሲወጡ ቁርአን እየቀሩባቸው ወጡ። ሱረቱ ያሲን ላይ ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን እያሉ አፈር እየበተኑባቸው ወጡ። ከዛ በኋላ ይጠባበቃሉ። አንዱ መጣ። ምንድነው የምትጠብቁት? መሐመድን ነው አሉ። መሐመድ እንዴ ቅድም እኮ አፈር እየበተነባቸው ወጣ። አረ ዝም በላለ በቀዳዳ ሲያዩ የተኛ ሰው አለ። አረ ወጥቷል። በሩን ሰብሮ ሲገቡ አልይ ናቸው። አልይን ማሰቃየት ጀመሩ። የታላሳ ያሉ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ጋር አስወጣ። ችግር የለም የኔም የእርሱን ቤተሰብ ነው ያሉት። ምንም ችግር የለም አሉ። ማን? አይሻና አስማ ናቸው። አስማ የአይሻ እህት ናት። አይሻ ነብዩ ሰለላሁ ዐለይሂ ወሰለም ባለቤት ናት ነው። አዎ በቃ ተፈቅዶልኛል አመቻቻሉ። ሰበብን አሳዩ። ልብ በል በአላህ መመካት ሰበብ አሟልተህ ነው። እንደ ነብዩ እዚች ምድር ላይ በአላህ የሚመካለን የለም። ግን ሰበቡን ለኛ አስተማሩ። መንገድ የሚያመላክታቸውን ሰው ተጠቆመ። ታማኝ ሰው ቀጠሮ ጋሩ ሰውር የሚባል የሶር ዋሻ ላይ ከ3 ቀን በኋላ እንዲመጣ ታዘዘ። መጓጓዣ ይዞ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ሄዱ። ጋሩ ሰውር ላይ ገቡ። ተደበቁ። ሙሽሪኮቹ ፈለጉ። ደርሰው ሳያዋቸው አላህ ጋረዳቸው። ተመለሱ። እንደውም ምን አለው አቡበከር? አንዳቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ያየናል እኮ አንተ አላህ መልእክተኛ። ነብዩ ጨነቃቸው። አቡበከር የራሳቸው ላይ የሚደርሰው ጉዳት ሰው ነብዩ ላይ ጉዳት እንዳይደርስ የወደፊት የኢስላም እጣ ፈንታ እንዴት ማን ሊያስተምር ነው? ጭንቀት ነው። ላ ተሕዘን ኢነላሃ ማዕና አትዘን፣ አላህ ከማን ጋር ነው? ከኛ ጋር ነው ብሎ የተወኩል ጥግ እዛው አጠገብ ደርሱባቸው። አብሽር ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ታዝናለህ? አብሽር አላቸው። ሞራል ሰጧቸው፣ ጠገኗቸው። ልብ የተሰበረው እንደም ሲኖር በአላህ ላይ ተስፋ ስጠው። ልቡን ጠግኖ እንጂ በቃ አለቀለ አይማይስ አትበሉ። ተስፋ አላህ የተሻለ ያመጣል በለው። አዎ የተሻለ አለ። አንድ ነገር የምትወዱት ያ የወደዳችሁት ነገር ምን ይሆናል? መጥፎ ይሆናል። የሆነ ነገር የምትጠሉት የጠላችሁት ነገር ምን ይሆናል? ኸይር ይሆናል። ለምን? ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ ግን አታውቁም። ወጥ 3 ቀን በኋላ ይሰው መጣ። መንገድ የሚያሳያቸው ሄዱ። መንገድ ጀመሩ። ሂጅራው ሱራቃ ደረሰባቸው። አዋጅ ታወጀ።
መሐመድን ይዞ መጣ። ከሱ ጋር ያለው አቡበከር መቶ ግመል አሉ አሉ። የሚገርም እኮ ነው። የዘንድሮም ሙጅሪሞች አምባገነኖች ያን ሱናን ያዙት አይደል? እከሌን ይባላል የጠቆመ እንደዚህ ሚሊዮን ዶላር አለው ይባላል ሲሉ ነበር። ከዚያ ብዙ ጊዜ ሰምተናል። አሁንም ይቀጥላል ወደፊት። ተመሳሳይ ናቸው። ለእስላም ያላቸው ጥላቻ ይሄ ነው። ሱራቃ 100 ግመል ደረሰባቸው። ሲደርስባቸው ነብዩ ቁርአን ይቀራሉ። አቡበከር ሲናገሩ ወደዚህ ወደዚያ ይሉ። አቡበከር ግን ጨንቋቸው ወዲህ ይላሉ። ነብዩ ምንም አይዞሩም፣ ቁርአን እየቀሩ ብቻ ይሄዳሉ። ሱራቃ ደረሰና ልክ ሲደርስ ግመሉ ማነው ፈረሱ አሸዋ ነው ምንቱኑ ውስጥ ጠለቀች፣ ወደ መሬት ወደቀ። እጣ ወጣ። የሚያመልከው ጣዖት አለ። ጣዖት ምንድነው? ላና ነዓም። ነዓም ከሆነ ይሳካል ሂድ ነው መልእክቱ። ላ ከሆነ አይሆንም ነው። ሲያወጣው ላ ቢል ወጣ። የሚያመልከው ጣዖት አይሆንም አለ። ሐረ 100 ግመልም እያለ አይሆንም ይለኛል። አይሆንም የራም ተራሳልና ቀጠለ ወደፊት። ለሁለተኛ ጊዜ እንደዚህ እንትን አለ። አሁን ፈራ። የሆነ የሚመጣ ነገር አለ። ይኸው እኔ ሰላም ሰጣቸዋለሁ፣ አማን ሰጣቸዋለሁ፣ ምንም ነገር አላደርኩም፣ ጠብቁኛል። መጡ። ምግብ ሰጣቸው። አንቀበልም አሉት። ካንተ የምንፈልገው ሰዎችን መልስልን አሉት። ምናልባት የኪስራ አምባር ዘውዱ ለአንተ ይሰጣል፣ ይጻፍልሃል ተው። የዛኔ ነው አቡበከር መንገስ ሲመራ የነበረው ጻፈልህ። ያንን ወረቀት ተቀበለ። ሱብሃንአላህ አልሰለመም እኮ። ኪስራ መቼ ነው ክፍት? እንደ ታሪክ እንዳየነው በዑመር ኢብኑ ኸጣብ ዘመን አቡበከር ሞቶ ነብዩ ሞቶ በዑመር ዘመን ነበር። የታለ ሱራቃ ተባለ። አምጣው የታለ የደብዳቤ ይሄው። ያንን አምባር አለበሱት። የማን ቃል ስለሆነ? የነብዩ ቃል። ለወደፊት ኢስላም እዛ ቦታ እንደሚከፈት ነብዩ እየተናገሩ ነው። አላህ አሳውቋቸው። ሱራቃ ደረሰ፣ ተመለሰ። በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም እንዳልኳችሁ ጋሩ ሰውር ላይ ረቢዑል አወል 1 ላይ ነበር የገቡት። በሳምንቱ ረቢዑል አወል 8 ላይ ቁባ ደረሱ። ቁባ መስጊድ ገነቡ። የመጀመሪያው በኢስላም ታሪክ ማለት ነብዩ ሰለላሁ ዐለይሂ ወሰለም የገነቡት መዲና ላይ የተገነባ የመጀመሪያው መስጊድ ቁባ ነው። ለመስጊዱ ኡሲሰ አለ ተቅዋ ብሎ አላህ በተቅዋ መሰረት የተገነባ መስጊድ፣ ልትቆምበት ልትሰግድበት የሚገባው መስጊድ ይሄ ነው። መስጊዱ ዲራር የሚባል ከሱ ፊት ለፊት ኋላ ነብዩ ሰለላሁ ዐለይሂ ወሰለም እዛ መዲና ላይ ከቆዩ በኋላ ሙናፊቆች ገንብተው ነበር። ምን ፈልገው? የሰዎችን የሙስሊሙን አንድነት የሚበትኑበት፣ ጠላትን የሚረዱበት። ነብዩ ናና እዚህ ስገዱልን አሏቸው። ቆይ ከዘመቻው በኋላ ሰግዳለን ሲሉ አላህ ቁርአን አወረደ። እንዳሰግድ መቼም አላቸው። እንደው ከሱ ልትሰግድ ይገባል። ይሄ መስጊድ ማለት እነሱ የገነቡት የሙስሊሙን አንድነት ሊበታትኑበት፣ ለጠላት ጉልበት የሚሆኑበት ብሎ አላህ ነገራቸው። እንዲያፈርሱት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን አዘዙ። አፈረሱት ያ መስጊድ። ሆን ብለው ነበር ሙናፊቆች የሰገዱ። ለምን? ነብዩ ቢሰግዱ ይሄው ነብዩ ሰግዶበታል፣ ንግቡና ስገዱ እያሉ። አሁንም አላህ አንዳንድ ሰው የሆነ ቦታ ላይ ያልሆነ ቦታ ላይ ይሄው ከሌ ተገኝቶ አይደል ይላል። ለሚዲያ ፍጆታ ምናምን እንዴ ነው ከሌ ስለተገኘ ስላልተገኘ አይደል። አንተ ሐቁን መስመር ነው ይዘህ ሚዲያ ያለብህ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ገቡ። ረቢዑል 12 ላይ መዲና ከተማው ላይ ገቡ። እልል ብሎ ተቀበሏቸው። ይሄ ሁሉ እንደዚህ ባጭሩ ያቀረብኩላችሁ ምንድነው? ይሄ ሙሐረም ነብዩ ሰለላሁ ዐለይሂ ወሰለም ስደት ከወጡ በኋላ የነብዩ ስደት ከወጡበት ቀን ጀምሮ ተብሎ ዑመር ሙሐረም አንደኛ ወር ላይ ተብሎ የተጀመረበት ምንድነው? ወር ነው። ስለዚህ ይሄ ታሪካችንን ስንመለከት እኛ ሁሌ ወደ ታሪካችን ተመልሰናል ወይ? ሁሌ እንደው ስናይ እኮ ልጆቻችን ሮናልዶ፣ ሜሲ፣ የሆነ አርቲስት፣ የሆነ ዘፋኝ፣ የሆነ ይሄ ምናምን ቁራቁምቦ ነገር እንዲያፍዙን አደረግናቸው። እስቲ ሰሃቦች ማን ናቸው? እስቲ እስላማዊ እውቀታችን ታሪካችን ምን ይመስላል? እናንብብ፣ ልጆቻችንን እናስነብብ፣ እናሳውቅ። ይሄ መልእክቴ ነው። ይሄን ያልካልኩኝ አላህ ካደረሰን ሳምንት ሙሐረም ላይ ትልቅ ክስተት ተከስተዋል። ጅል ተገኝተዋል። አሹራ የሚባለው የአሹራ ጾም አለ አይደል? እንዴት ነው አጀማመሩ? እንዴት ተጀመረ? ታሪካዊ አመጣጥ ምንድነው? ነብዩ እንዴት ጾሙት? በምን መልኩ? እኛ ላይ ምን ይጠበቃል? እነዚህና መሰል መልሶችን የዛሬ ሳምንት አላህ ያደርሰን እንነጋገራለን። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ አድርገን። እዚሁ የተከበረ ቤት አላህ እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። ሀገራችንን ሰላም አላህ ያርግልን። አላህ Subhanahu Wa Ta'ala ኡመቱን አላህ ይጠብቅልን። ሙስሊሙ ኡማ አላህ ይጠብቀው። ባለበት አካባቢ ሁሉ ሰላሙን አላህ ያብዛልን። ያ ረብ ገዛ ላይ ፍልስጤም ላይ ወንድሞቻችን አላህ ይድረስላቸው። ያ ረብ በቃቸው አላህ ይበላቸው። ያ ረብ በቃቸው አላህ ይበላቸው። በጠላቶቻቸው ላይ በላይነቱን አላህ
ለነሱ አላህ ይስጣቸው የበላይነቱን አላህ ያጎናጽፋቸው በይተል መቅዲስን ከጠላቶቻችን እጅ አላህ ነፃ አላህ ያውጣው በወንድሞቻችን እጅ አላህ ያስገባው ዓለም ላይ ያሉትን ሙስሊሞች በአላህ መንገድ የሚታገሉ በአጠቃላይ የበላይነቱን አላህ ይለግሳቸው በአላህ መንገድ የሱ ፊት ብቻ ፈልገው ለዝናም ለጉራ ለአገርም ለምንምሳ ለአላህ ፊት ብቻ ፈልገው ሚንቀሳቀሱን አላህ ይርዳቸው የኛንም መጨረሻ አላህ ያሳምረን መጨረሻችን አላህ ያሳምረን ይሄንንም የመጨረሻው ቀናቶች በአግባቡ የምናጠናቀቅ አላህ ያድርገን አላህ በሚፈልገው መልኩ በእነዚህ በተከበሩ ወራቶች የሚፈልገውን ነገር የምንፈጽም አላህ ያድርገን የተቸገረውን ከችግር አላህ ነፃ አላህ ያውጣው አላህ ችግሩን ይቅረፍልን የተጨነቀውን ከጭንቀት አላህ ይገላግለን የታመሙብን ቤተሰቦቻችን አላህ ያሽርልን የሞቱብንን ደግሞ የጀነት አላህ ይበልልን ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለእህቶቻችን ሷሊህ ባል አላህ ይለግሳቸው ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው አግብቶም ልጅ ያጣው ልጅ አላህ ይለግሰው ነገሮች የተበላሹበትን አላህ ያስተካክልልን ጭንቅንቅ ያለውን በአጠቃላይ ገርበገር አላህ ያርግልን ربنا آتنا في الدنيا حسنة في الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ